ትሁት እንግዲህ በስከ መጨረሻ የደበቀችው ሚስጥር አውጥተዋለች፣ አፈነዳችሁ። ያቺ ልጅ እንግዲህ የራሷ ልጅ እንደሆነች ለብዙ ጊዜ ሲጠይቋት የነበረው መልስ ለአባባ ጠቀሰችላቸው። እንግዲህ ተመስገን ደግሞ ቲና ከካሊብና ትሁት ሊጋቡ በቅርብ ጊዜ ሰርግ እንደሚያደርጉ ስትነግረው በፍጹም ሊሆን አይችልም በማለት ይናገራታል። ታለህ በቅርብ ጊዜ ሰርግ እንደሚያደርጉ እርግጠኛ ነኝ፣ ምክንያቱም ቦታ ተቀያይረናል ብላ ነግራኛለች ስትለው ተመስገን ራሱን ሳተ። እንግዲህ ባለፈው ተመስገንና ቲና ተመካክረው ትሁትን ለማገት ያደረጉትን ነገር እንግዲህ ጥበበኛው አባባ በመከታተል ከኋላቸው ላይ በመድረስ እንግዲህ ዶክተሩን አድኖ እንግዲህ ዶክተር በል እንግዲህ ስራህን ጨርሰሃል፣ ወደ ቤት መሄድ ትችላለህ በማለት ዶክተሩን አሰናበቱት። ከዛም ያንን ጥይት ሲተኩሱበት ያየችው ቲና የተመስገንን ሰነፍ መሆኑንና ጀግና የሚያጫውተው ለሷ ለሴቷ እንጂ ለወንድ ጀግንነት እንደሌለው ራሱን አርክሳ ስትነግረው አርፈሽ ብትቀመጪ ይሻልሻል በማለት ራሱን ይጠይቃል። እንግዲህ ኤደን እየተከታተለቻቸው ስለሆነ ኤደንን ደግሞ አርፋ እንድትቀመጥ ለዳንኤል ያስጠነቀቀበት ፓርት ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ በዚህ ፓርት ላይ እንደምናየው ትሁት ለብዙ ጊዜ የደበቀችው ምስጢር አፈንድተዋለች። ምክንያቱም ተመስገን ጋር ያላት ግንኙነትና ይቺ ልጅ የማናት እያሉ አባባ በተደጋጋሚ ቢጠይቋትም የእህቴ ልጅ ናት እያለችበት የነበረውን አሁን ግን የራሷ ልጅ እንደሆነችና ተመስገን በ15 ዓመቷ ደፍሯት እንደወለደቻት የዚች የሴት ልጅ እናት እንደሆነች ሚስጥሩን ለአባባ ተናግራለች። እሳቸውም ልጄ ለምንድን ነው ይህ ሁሉ ሚስጥር የደበቅሽኝ? ብዙ ጊዜ በተከታታይ ጠይቄሻለሁ ሲሏት መናገር ስላልፈለገች ወደኋላ ያሳለፈችውን ነገር ማስታወስ ስለማትችል እንደሆነ ነግራቸዋለች። በዚህ የተናደደችው ቲና ደግሞ ወደዛ ቤት የምትመለስበትን መንገድ ማመለካከት አለብኝና መቅረት የለብኝም ብላ ለተመስገን ትነግረዋለች። ተመስገን ከዚህ በኋላ አንቺ ጋር የተዋወቁበት ቀን ምን አይነት የተረገመ ቀን ነው በማለት ከፊቱ እንድትጠፋለት ይነግራታል። ከቻልሽ ሞክሬ ከዚህ በኋላ በቃኝ ይልና እሱ ደግሞ ተነስቶ ወደ ትሁት ቤት ያመራል። ትሁት ጋር ሄዶ እንግዲህ ትሁትን ለማገትና ወስዶ እንደፈለገ ለማድረግ ያደረገው ድርጊት ትሁት ግን ያች የጠበቃት ትሁት ሆና አላገኛትም። ምክንያቱም በጣም ኃይለኛና ከሷ የማይጠበቅ ነገር ሆናበት ሲያገኝ እንዲሁም ስልኩን ከጆሮ ላይ ነበረ የቀማችው እና ከዚህ በኋላ ለሱ መሆን እንደማትችል አስረድታ አስወጣችው። አባባ በካሊብ ስራ እየተናደዱ ይገኛሉ። ምክንያቱም አባባ በትሁት የተነሳ ብዙ ችግር ውስጥ ገብተዋል። የቲናንም እንግዲህ ችግር እንዳለ ሆኖ አሁን ችግራቸውን ወደ ቲና እያዞሩ ይገኛሉ። ምክንያቱም ትሁት እንግዲህ በካሜራ የተቀረጸውን ነገር በሙሉ በኮምፒውተር ላይ አስፈራው እስኪ ቲና ይህን ሁሉ በደል እኮ በእኛ ቤት ነው የፈጸምሽው፣ ይህን በደል ሁሉ ተሸክመንሽ ነው የኖር ነው እያሉ በኮምፒውተር ላይ ያለውን ሲያሳዩት ራሷን ማመን አቃታት። ሆኖም ግን በዚህ ይህን ሁሉ ድርጊት እንደዚህ ታይቶብኝ አሁን ተመልሼ የምገባበት መንገድ ምን አይነት ነው እያለች ቲና ግራ ተጋብታለች። አባባ ካሁን በኋላ የቲናን ነገር ወደ ጎን ትተው ትሁት ከዚህ ከሞገስ ጋር ከተመስገን ጋር የምታመልጥበትን መንገድና ከሱ ጋር ሊያራርቋት የሚችለውን መንገድ አስበው ለፖሊስ ማመልከት እንዳለባቸውና ግዴታ ፖሊስ ከሰማው ይህን ነገር መፍትሄ ሊሰጣቸው እንደሚችል አንድ እቅድ ይዘዋል። ሆኖም ግን በልጃቸው ላይ ትልቅ እምነት አጥተውበታል። ምክንያቱም ካሌብ በጣም ቆራጥ ያልሆነ ነው። በተከታታይ አንተ ጀግና ሁን፣ ቆራጥ ሁን፣ ትሁትን ለራስን ለማድረግ ሞክር እያሉ ሲናገሩት ነበር። አባባ ምንድን ነው የምትለኝ? በምን አይነት መንገድ ነው ትሁትን ወደ እኔ ማድረጋት? እኔ ግራ ተጋብቻለሁ እያለ እየተጋገመ እሱም ይመልስላቸዋል። በዚህ ስራቸው ውስጥ እንግዲህ ደግሞ መሰናክል የሆነቻቸው ኤደን ናት።
ኤደንን እንግዲህ በታገተበት ሰዓት ስላያት አሁንም ቢሆን ይህን ነገር ያጠናከረቻቸው እሷ ናት በማለት እንግዲህ ዳኒን አግኝቶ ለዳኒ ማስጠንቀቂያ ይነግረዋል። በእኔ ህይወት ውስጥ በትሁት ውስጥ መግባት የለባትም ነገራት፣ ካለዛ ራሷን ታጣለች። ራሷን ችላ ከአንተ ጋር ፍቅሯን ይዛ ትቀመጥ ሲል ሲያስጠነቅቀው፣ እሱም በብልሃት ዳኒ እንዳያግተው ስለፈራ በሲስተም እሺ አስታግሳታለሁ በማለት ተናግሮ ይሄዳል። ከዛም ለኤደን ምንድነው አንድ የሆነ ሰውዬ አግኝቼው ነበረ ስለ አንቺ ከባድ ቦታ ላይ እንደሚያደርስብሽ እያስጠነቀቀኝ ነው ስትል፣ አወቅኩት፣ እሱ እኮ የትሁት ፍቅረኛ ነው የሚለው ተመስገን ነው አለችው። እና አንቺ ከሱ ጋር ምንድነው ግንኙነት ሲል ዳኒ ይጠይቃታል። አይ ባለፈው እኛ አሳግተ ነው ነበረ፣ ግን ሆኖም ግን አምልጧ ስተው ጭራሽ እስከ ማሳገትም ደረጃ ደርሳችሁ ነበር እንዴ በማለት ይጠይቃታል። አዎ አሳግተ ነው ነበረ፣ ዶክተሩንም አግቶት ከዶክተሩ አባባ ሄደው አስጥለውታል እያለች የነበረውን ሁሉ ታሪክና ውሸቷን እንደሆነ ቲና ያቀዱበትንና የደረሱበትን ስትነግረው፣ ዳኒ እባክሽ ኤዱ እኔ አንቺን ማጣት አልፈለግም፣ ያለ አንቺ መኖር አልችልም፣ በዚህ ችግር ውስጥ መግባት የለብሽም፣ ከዚህ በኋላ ራስሽን ተጠንቀቂ በማለት ያስጠነቅቃታል። እሷም እሺ ፍቅሬ በማለት ወደፊት ተስፋና ፍቅሯንና ሰርጓን ስለምትመኝ እንደዛ አለችው። ከዛም እንግዲህ ቲና ደግሞ አሁን እሷ ጋራ እሷቸውን ጎትታ ትሁት አባባን ጎትታ ወደ ኪችን ትወስድና መሳቢያውን ስባ ፎቶግራፉን ታወጣለች። ያ የልጇ ፎቶግራፍ ነበርና ምንድን ነው ትሁቴ የተፈጠረ ነገር አለ? ሰሞኑን እኮ ትክክል አይደለሽም፣ የሚያስጨንቅሽ ነገር አለ በማለት ይጠይቋታል። አዎ አባዬ እስካሁን ተጨናንቄያለሁ፣ አሁን ግን እውነታውን ላፈርጠው ነው ብላ ፎቶውን በመሳብ እንግዲህ የነበራትን ፎቶ ይቺ የኔ ልጅ ናት፣ እኔም እኮ መጀመሪያ ከአንቺ ጋር ትመሳሰላለች ብዬ ጠይቄሻለሁ፣ ሆኖም ግን አንቺ የእህቴ ልጅ ናት አልሽኝ እንጂ ሲላት፣ አዎ ወደኋላ ተመልሼ ታሪኩን ማስታወስ ስለማልፈልግ ነበር፣ አሁን ግን ግዴታ ነው መናገር አለብኝ አለቻቸው። እና ምንድን ነበር የተፈጠረው በማለት ሲጠይቋት፣ እሷም እንግዲህ በ15 ዓመቷ ተደፍራ ህፃኗን ልጅ እንደወለደቻትና ይኸውም የደፈራት ተመስገን እንደሆነ አጫወተች። ግን ከእሱ ጋር መቀጠል አልፈልግም፣ አሁንም ጠፍሮ ወስዶ እሱ እንደፈለገ ሊያደርገኝ ሞክራ ስትል አባባ እውነቱን ተናገረች። በዚህን ጊዜ አባባ ደግሞ አሁንማ ዝም አንለውም፣ ከዚህ በኋላ ከአጠገብሽ እንዳይደርስ ነው የምናደርገው በማለት እንግዲህ ይናገረዋል። ከዛ ተመስገን ደግሞ ካሊብን ፈልጎ ያገኝና ካሊብ ከትሁት ብትርቅ ደስ ይለኛል አለው። እኔና ትሁት እኮ ከሰራተኛና አሰሪ የዘለለ ነገር ምንም የለንም ሲል ይነግረዋል። እሱ ግን አይ ነገርኩህ ለማንኛውም ይለዋል። በጣም በፍርሃት የሚዋጠው ካሊብ እንግዲህ እየተርበተበተ አሁንም ከሱ ለማራቅ ሲል ከትሁት ጋር ምንም ነገር እንደሌለው ይገልጽለታል። ትሁት የኔ ናት እያለ ተመስገን እውነታውን ይነግረዋል። አባባ በአንድ በኩል አንተ ወንድ አይደለህም፣ ሰነፍ ሆነህብኛል፣ የኔ ልጅ አይደለህም እያሉ ደግሞ ከትሁት ጋር ግንኙነቱ እንዲያጠናክር እየጠየቁት ይገኛሉ። በዚህ መካከል ካሊብ ተወዛግቧል። የአባቱን መስማት አለበት ወይንስ የተመስገንን ከትሁት ራቅ የሚለውን ማየት አለበት የሚለው እያስጨነቀው ይገኛል። ቆራጡ አባባ ግን ብዙ ጊዜ የሞከሩት በቲና እስከ መጨረሻ ባያስከዳቸውም የእሷን ማንነት በኮምፒውተር ሳጋልጠው አሳይተዋታል። እሷም ግን አሁንም ቢሆን አይኔን ላፈር ያደርገው ብላ በዛ ቤት ውስጥ መኖርና መቀጠል ትፈልጋለች። በምን አይነት መንገድ ነው የምትቀጥለው? አሁን እንግዲህ ሁሉ ነገር ግልጽና ግልጽ ሆኖ ወጥቶባታል። ሆኖም ግን አንድም ነገር አሁን ለማሰብ ደግሞ ያቀደችው እቅድ ይኖራታል። ወደዛ ቤት በምን አይነት መንገድ ነው ከአባባ ጋራ ልስማማና ልገባበት የሚችለው? ካሊብንስ መቼ ነው ለእኔ ላደርግ የሚችለው? እያለች የህልም እንጀራዋ አልተሳካላት በማለቱ በመቆጨትና በመናደር ትገኛለች። እሺ ከአሁን በኋላስ ኤደን ከትሁት ጎን ትቆማለች ወይንስ የተመስገንን ማስፈራራት ሰምታ ከነሱ ትርቃለች? ካሊብስ አባቱ ሆኖ ለትሁት ከጎኗ ይቆማል ወይንስ ትሁትን አሳልፎ ለተመስገን ይሰጣታል? በቀጣይ ፓርት በጣም በጉጉት የምናየው ነው። አባባስ እውነት ተመስገንን
እሷን ያለ ፍላጎቷ ደፍሮ አሁንም የተከታተላት መሆኑን ለፖሊስ አሳውቆ ከእሱም ወደ እስር ቤት ተመስገንን ያስወረውሩታል ወይንስ ምን ያስባሉ የሚለው በቀጣይ ፓርት እናየዋለን። ውድ ቻናል ተከታታዮች ቀጣዩን በጉጉት የምንጠብቀውን ትሁት ድራማን እስከምናቀርብላችሁ ድረስ እናንተም ላይክ ሸር እያደረጋችሁ አበረታቱን። በዛሬ በዚህ ተሰናበትኳችሁ። ሰናይ ጊዜ እመኝላችኋል።